እንትን ይላል። እኔ በነገርህ ላይ እያየሁ ነው የማወራው። እያየሁ ያወራለሁና እውቀት ያላቸው ሰዎች ሲመጡ በቃ ሙዴ ይከነታል። አላወራም፣ አልችልም። ዝም ማለት ይሻለኛል ብዬ እንትን አድርገዋለሁ። ለነገሩ እውቀት የምረዳው ያሲ እኔ ያው እውቀት የለንም፣ ግን ይሄ ስነ ምግባርህ እኮ ነው አሁን በመንገድ እንድናልፍ የሚያደርገን መሳቀቅ ምናምን እንዳይኖር ነው። እኛ እውቀት አላቸው ከሚባሉት አይደለንም፣ ከጥፍራቸውም አንደርስም። እውቀት አላቸው ከሚባሉት ከመምህራኖቻችን ምናምን። ግን እንግዲህ በምናውቀው እነሱ አውቀውና ተምረው እኛንም ባሳወቁን ልክ ለመናገር እንሞክራለን፣ ያው በምንችለው ማለት ነው። እና አብሽር። አንተ አታውቅም ከተባልክ ማን ነው የሚያውቀው ታዲያ? እንደዛ አይባልም ባቢሎን፣ እንደዛ አይባልም። እንደዛ አይባልም። ኃላፊዎች ነን እኛ እዚህ እየመጣን ዝም ብለን የምናወራ እንጂ አዋቂዎችም አናውቃለን እኮ እነማን እንደሆኑ ባቢሎን፣ አንተም ታውቃለህ። ስለዚህ ከዛ ምድብ ውስጥ የምንገባ አይደለም። እኔ ስለ ሌሎች አይመለከተኝም። እኔ ግን እዛ ምድብ ውስጥ የምገባ አይደለሁም። ይህንን በዚህ እንለፈው። ልጁ ግን ምን አይነት ፋውል ሲሰራ እንደነበረ ታውቃለህ? እኔ ከታች እየታዘብኩኝ ከመግባቴ በፊት መሲ ጋራ ሲፋጠጡበት የነበረው ማለት ነው። ኢየሱስ ነብይ ነው ብዬ ይቀበላለሁ አለችው። ኦኬ ነብይ ነው ብለሽ ከተቀበልሽ እሱ ያለው ነገር እውነት ነው ውሸት ነው አለ። ኦኬ ስለመሰቀሉ ስለመሞቱ እንዲሁም ስለመነሳቱ ተናግሯል። ዋሽቷል ወይስ እውነቱን ነው ብለሽ ተናገር እያለ ሲያፋጥጥ ነበር አይደል እንዴ? ይሄን ራሱ በማለቱ ራሱ ላይ ጦር እየመዘዘ ነው ያለው ልጁ ማለት ነው። ራሱ ላይ መሳሪያ እየመዘዘ ነው የነበረው። አንድ ጥቅስ እሱ ጥቅስ አመጣ እንደዚህ ኢየሱስ እንደዚህ ተናግሯል ብሎ ያመጣውን ጥቅስ እኔ ደግሞ ኢየሱስ እንደዚህ ብሎ ተናግሯል ብዬ እዚህ ላይ ዋሽቷል ወይስ እውነቱን ነው ብዬ ብጠይቀው ምን ሊያደርግ ነው? እዛው መጽሐፍ ውስጥ ማለት ነው። እሞታለሁ እነሳለሁኝ ብሎ የተናገረው ኢየሱስ መጽሐፍ ውስጥ እርሱን የሚይዙ ወታደሮች በተላኩ ጊዜ እሱን ለመያዝ የተላኩትን ሰዎች ምንድን ነው ያላቸው? እንዴ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት ልትመጡ አትችሉም ብሎ ከነገራቸው እነሱ ይዘው ከገደሉትና ከያዙ እየዋሸ ነበረ ማለት ነው። እንደዛ ሲል ባቢሎን። ስለዚህ ልጁ ራሱ በስሜት ግሎ የሚናገረው ንግግር ራሱ ላይ ምን ገመድ እየከተተ ነው፣ ጠልፎ የሚጥለውን ነገር እየተናገረ ነው። ስለዚህ ከመናገራችሁ በፊት በማስተዋል አድርጉ ወገኖች። ለውይይት እንጂ ለፉክክር አትምጡ። እና መሲ ባረከላሁ ፊኪ ጀዛኪላሁ ኸይረን እህቴ። ቀጥል ባቢሎን። እሺ ያሲን ስትፈልጉ የነበራችሁ ሰዎች እንግዲህ ያሲ ሰምታችኋል፣ መጥቶላችኋል። እንትን ማለት ትችላላችሁ፣ ሰላም ማለት ትችላላችሁ፣ መጨበጥ ትችላላችሁ። ሂዊ አለሽ? ሂዊ ሰላም። ችግር አለበት ይሄ ትውልድ። ሬነር እንዴት ነህ? ምንድነው ፕሮፋይል? አይላ ምን ፕሮፋይል ምን ሆነ? አለይኩም ሰላም። አልሐምዱሊላህ ነው። ደህና ናችሁ? ደረቅ ጭቃ መሰለ። የደረቀ ጭቃ መሰለኝ። ምን አድርገህ ተሰንጥቆ የተሰንጠቀ ቤት ነው። ባቢሎን ዛሬ በጊዜ ነው የገባው። እየሰማ ነው። የሆነ ሰዎች እያወሩ ነው። ማሻአላ። ከአንተ ጋር ነው? እንዴት ነህ ባቢሎን? ሰላም ብያለሁ። ጋሽ ሰሞኑን አልተቻልክም ማለት እንዴት ነህ? ደህና ነህ ባቢሎን? የዳመናው አምላክ ይመስገን ደህና ነኝ። ማሻአላ። ማን ነው? ገምት እስቲ ማን ነው? ኧረ ቀኝ ምን ቆይ ድምፅን ልስማ እስኪ። ሰላም ነው?
አብዱ እናቴ ደወለች። አቤት አቤት። አወከኛ እንዴት ነህ? አለን ሰላም ነው። ገና እናትህ ጋር ነው የምትኖረው? አይ ማዘር ደውላ ነው። አይ በዛኛው ስልኬ ደውላብኝ ነው። እኩል ሰው ጋር ነው ወይ የምትኖረው? ገና ነህ? ቤት አለየህም? ኧረ እኔ ብቻዬን ነው የምኖረው እኮ ባቢሎን። ባለ ትዳር ነህ እንዴ? እኔ ብቻዬን ነው የምኖረው። አይደለም ባለ ትዳር ነው የምኖረው። ሲንግል አዎ ላስበላ ነበር። አይደለሁም። እሺ አንሳ። ታዲያ እናትህ እየደወሉ ምን ትሰራለህ? አንሳላቸውና ተመለስ አይሻልም? ከሌለ ሚስት ከሌለ እናትህ ነው ታፊያንስ። እንደዛ ነው። አዎ ልናስበላው ነበር። ሚስት ጋር እየኖረ ብቻ ነው የሚኖረው ካለ በጣም ከባድ ነው። አይ የለውም። እኛ ማረጋግጠናል ሄደን ቤቱ ድረስ የለውም። አንሳ በለው፣ ስልኩን አንሳ በለው። እናቱን እየደወሉ ለምን ዝም ይላል? ሰላም ነው እኮ አሁንማ አነሳ እኮ። በነገርህ ላይ ወደ ኢትዮጵያ ስንመጣ ዝም ብዬ በማስክ በምናምን ጨብጠዋለሁ ሳያቀኝ። አልሄዳችሁም? ማመጣደ ማብዱ ነው። መጽሐፍ ለመግዛት ምናምን እንሄዳለን። ከኔ ጋር ነው እንሄዳለን ስትል ካንተ ጋር? አዎ እኔንስ ያለ ማስክ ነው በማስክ ነው ጨብጠኝ። አንተማ መቸገር የለውም። በቃ አሪፍ ነው። እንደዛ ከሆነ እኔ እስማማለሁ። ቶሎ ና። አዎ እኔ እንደውም ጨብጠን ምናምን በማይታይ ልቅጠን ቶ እሱ ግድ የለም። ኦፓሬት ጠፋችብኝ ያለ ነው። አትቺ ችግሯ ምንድነው? አንሚ ስንጠራት ኦፓል እረፍት እያደረገች ነው፣ እየተዝናናች ነው። ኦፓል ስለ ኦርቶዶክስ የምታወራው ምንም ጠብ የሚል ነገር አይ ኦፓል እዚህ ብዙ አድናቂ ያላት ኦፓል ትመለሳለች እና እንደዛ ነው። ያለ ቶሎ ና፣ እኛ እንጠብቃለን። ምን እየሰራችሁ ነው ታዲያ? ምን እያደረጋችሁ ነው? አሁን ከመስጊድ ገብተን ከዛ ምሳ በላን፣ ከዛም ቁጭ ብለናል። የት ነው ምሳ የበላችሁት? ምን አውቃለሁ፣ የሆነ ቦታ ወሰዱኝ። ሃንግ አድርጉኝና ይዞኝ በላው ነው ዝም ብዬ እኮ መስጊድ ገባን ምሳ በላን ስትል እኮ ዳይ መስጊድ እንትን መሰለህ የተመለስነው። አይ ደስ ይላል። መስጊድ የሰፈር ነው ያላችሁት? እንትን ጾም ሰዓት አለ ማለት አዲስ አበባ ነው። ፒያሳ አንድ ቀን እኔ ለጥልጫለሁ እኮ እኔ አንድ ቀን የድሮ አትክልት ተራ ነው። አትክልት ተራ የድሮ ስማ ወይ እንትን ብለን ማለት ነው ወይ ባቢ በጾም ሰዓት እኔ ማውራት ስለማልፈልግ ነው እንጂ በጾም ሰዓት እንትን ስናደርግ ቆይተን እንትኑ የምግብ የሚበላበት ሰዓት ደረሰ። እሺ ከዛ አርሂቡ አሉ። በቃ ኑ አሉ። ሹርባው አለ ምናምን አለ። ሄደን ቁጭ አልን። ለመብላት ነው። አዳም ዝም ብለህ ግድ የለም። ከዛ እሺ ምን እንዳየ ሰውየው ጾመኛ ናቸው አለ። አዎ አሉ። እሺ ከዛ ሾርባዋ ምናምን ነው ወስደን ላጣልን ማለት ነው። እነሱ ወደ ጸሎታቸው ሳሰግድ እንዴ መጀመሪያ ይሰግዳ እንዴ መግሪብ ሳሰግድ ነው የጭራሽ ያፈጠርከው? እኔ ለጠለጥን ሾርባችን ምናምናችን በቃ ላጣልን።
እንዴት ነው በነገርህ ላይ ያው ልጅነት ያላችሁ ብዙ ሰው ነው የሚደበላለቀው። በነገርህ ላይ ተመሳስለህ ትገባለህ፣ ትለጠልጣለህ፣ ትወጣለህ እና ምንድነው አይኔ ትንሽ አደግ ካልክ በኋላ ነው መስሎኝ ነው። ታራራ ነው አይደለም። እንደዚህ እያለን ማለት እጄ በልቻለሁ። እኛ ጋር እኮ አንድ ሙስሊም አለች አንደኛ ሰፈር እጄ በልቻለሁ። አስፈቀደህ ነው? ማን ነው ማስፈቀደው? እኔ ሲጀምር አይደበራቸውም ቤት ተጋብዘህ እኮ ተጋብዘህ ነው? ቤት ነው ተጋብዘህማ ኖርማል እኮ ነው። እሱማ ኖርማል እኮ ነው እኮ። አንዴ እንዴት ነው ኖርማል የሚሆነው? ልጅ እኮ ነው። ልጅ ማን እንትን ይላል? ያልሆንከው ነኝ ብለህ እንትን ስትል አይከብድም? አስበዋል? ጾም ቀኑን ሙሉ ጾም ያለው ብለህ የስንት ሰው ምግብ በላ? አንድ ሰው እንግዲህ እዛ ጾም ላይ በላ ይችላል ስላል የሚተርፍ ይኖራል ስላል በቃ ተውትቻለሁ። ከባድ ነው። ይሁንስ በላት ሰላም በላት። እኔ ላውራት። እንዴት ነሽ? ማን ቢያለችኝ እኮ እዊ ፎሎ ሚ ፕሊስ አላለችም። ነይ ውረጂ፣ ውረጂ። ድፍረቷ ደግሞ ወይ ለፎሎ ነው የገባሽው። ደፋር ድፍረቷ። እሺ የምትለን ነገር አለ? ለምን ፎሎ የምናደርጋት ሲጀምር ምን ስለሆነች ነው ፎሎ የምናደርጋት? ምን አቅላታለሁ? እኔ ምንም የምለው ነገር የለም። ሰላም በእናንተ ላይ ውረድ ነው የምለው። እኔ ለምንም አይደለም። እዚህ በተሰበሰቡ 448 ህዝብ ላይ ሰላም ይውረድባችሁ። የሰላም ሰው ነው። ያሲ ፖስት ያደረኩት ቪዲዮ አለ ይላል። ገብታችሁ ላይክ አድርጉ፣ ሪፖስትም አድርጉት፣ ኮፒ ሊንክም አድርጉት። እዛ ጋር ምን ሆኖ ነው አብዱ መርካቶ ረባቢ የሚለው? በሰላም ነው ረባቢ ብላል እያለ ነው በራስ ቋንቋ ላይ ነው እንዴ? አዎ ብዙ እየደ አይደለም በድምጽ ነው እንጂ ረባቢ ብላል እያለ ነው። አንተን አይደለም በቃ ሌላ እኔ አልሰማም። ተቋርጠ ነበረ። አጥፎን ያሲ አለ። እኔ የኔ ነው የሚቆራረጠው ወይስ የትሬነር ነው? አለው ወይ ምን ትለናለህ? እስኪ ትለው ነገር አለ። እኔ እኮ እንትን ልበል ማረፍ አለብን ብዬ እኮ ነው። ኧረ አብሽር መርጌጥ፣ እኛ ጋርም እየመሸ ነው። አንተ ማረፍ ካለብህ ይሉኝታ እንዳይይዝህ አባረህ እኛን ወደ ስደት ልከህ አንተ ማረፍ ትችላለህ። አይ እንትን ማለት ስልህ ጨዋታችንን እንትን እናድርገው ብዬ ነው። አብሽር ቀጥል። ምን ትለናለህ? ምትለው ነገር አለ እየሆነ ነው ከምሽቱ 10 ከ30 ከምሽቱ ነገ ኢሻት ጠዋት የምትነሳ ከሆነ መተኛት አለብህ ማለት ነው። ነገ ጠዋት ስራ ገባለሁ። ራሱ ነገ ቅዳሜ ነው እኛ ጋር። ዛሬ አረብ ማታ ወይም ጁማ ማታ ነው እኛ ጋር። ነገ ቅዳሜ ነው የሚሆነው። ስራ አለ? ጠዋት ስራ ገባለሁ 9 AM። መተኛት አለብህ ማለት ነው ኢንሻአላህ። እና
እጅግ እናመሰግናለን ለምታደርገው ነገር ለሁሉም ሰዎች እንዲያውቁ የበለጠ እንዲያውቁ የያዙትን ነገር እውነትም ከሆነ ያንን ነገር ጠንክረው እንዲይዙ እውነትም ካልሆነ እውነተኝነቱን እንዲያረጋግጡ እንዲፈትሹ ራሳቸው እንዲታዘቡ ለምታደርገው ጥረት በሙሉ ፈጣሪ ምንዳህን ይስጥህ። የዳመናው አምላክ ይባርክህ። ይሄን ነው ልል የምችለው። ኢንሻአላህ ታቹኝ እንቅልፍ እየወሰደኝ ቢሆን በየቶን ሰማችኋለሁ። እሺ ያሲው እኛንም በነገርህ ላይ ሰዎች እንትን ሲሉኝ ነበረ ጠፍተዋል ምናምን ሲሉኝ ስለነበረ ነው። ስላየንህ ደስ ብሎናል። ስለሰማንህ አላየንም። ለነገሩ ስለሰማንህ ደስ ብሎናል። ምችት ይበልህ ያሲው። አሚን አሚን። ሁላችሁን የሚመቻችሁ አለሁ። ኢንሻአላህ እንገናኛለን። እሺ እሺ። መልካም ሌሊት ቀንም ይሁንላችሁ። መልካም ቀን ይሁንላችሁ። ታች አለሽ። እሺ ቻው። እሺ ፈሪሃ ሰው ገስ ከገባ መተንፈስ አለበት። ፈሪሃ አለሽ? ሰላም ባቢ፣ እንዴት ነሽ? አለሁ አልሐምዱሊላህ ደህና ነህ? አለው አህመድ ጌታቸው የሚባል አንድ ደደብ ከታች እኛ በበላ ነው እሱ ያገሳል። ምን አገባ? አሁን እንደፈለግን ብንሆን እኛ ተከፈኩ። ቀጥልበት። በግሁነ ትኖራለህ እንዴ? አይደብርም? ፋራ ነው። ቀጥይ። ስለናገር ነበር ከምር ዝም ብሎ ትታከካላችሁ ላይፋችሁ ኑሩ ምናምን ይላል። እና እሱ ነው እንደሚኖርልን እየኖርን እኮ ነው። እና ስሙ ገርሞኝ ነው የሙስሊም ስም ተሸክሙ መሐመድ እንትን አህመድ አሁን የነቢያችን ስም ነው አንዱ ስማቸው ነውና ነቢያችንን እየጠሉ በሳቸው ስም ይጠራሉ። እና በጣም ነው የሚገርመኝ። እና ያው አንተ ስለተናገርኩ በቂ ነው። ኤደን ነይ እስኪ። እኔ መቼ ነው የተሳደብኩት? ለተሳዳቢ ሰዎች መልስ እንመልስ። ያው በድምጽ ስለምትሰሙት ለነገሩ የኛ እንትን ነው የምታጣጥሙት። የሚታያችሁ የኛ ንግግር ነው፣ ስድብም አይደለም። በነገራችን ላይ መጽሐፍ ቅዱስ ስለማታውቁት እኮ ነው። እየዘለፍክ አስተምር ነው የሚለው። የኔ ደግሞ ዘለፋ ነው። የኔ ዘለፋ እንጂ ስድብ አይደለም። እሺ ዘለፋን ነው። ዘለፋ ስድብ ነው የምትል ከሆነ በመጀመሪያ ከመጽሐፍ ቅዱስ ተግባባ። እኔ ምን አገባኝ? ሄድና መጽሐፍ ቅዱስን እንትን አድርገው አስወጣት ቃሏን። በመጀመሪያ እየዘለፍክ ገስጽና አስተምር እኮ ነው የሚለው መጽሐፍ ቅዱስ። ምን ላደርጋቸው እኔ? ፋፊ ያለሽ ፋፊ አታወራም። በአይኖቿን በካፏን እንደምንትን ብላ እግዚአብሔርን መፍራት ነው ይላል። እግዚአብሔርን ከመፍራት በፊት ግን እግዚአብሔርን ብናውቅ አይሻልም? ጄጄ ነው ማለት የሚባለው። ሳይታወቅ እንዴት ነው የምንፈራው? ምንድነው እግዚአብሔር መፍራት ነው ማለት? ቅድም ስለ እንትን ሲያወሩ ሉቃስ ወንጌል ምናምን ሲሉ ነበርና እንደዛ የሚባል ወንጌል የለም። በነገራችን ላይ ሉቃስ ወንጌል የሚባል የለም። ሉቃስ ከየት ያመጣው ወንጌል ነው? ሉቃስ ወንጌል የሚባለው አይታወቅም። ስለዚህ ስህተት ነው፣ መታረም አለበት። ወንጌል እየሰበከ የመጣው ኢየሱስ ክርስቶስ እንጂ ሉቃስ አይደለም። እኔ ደግሞ ከኢየሱስ ክርስቶስ ሰማሁት ብሎ እንትን ያስተላለፈው ማን አየ? ኢየሱስ ሲሰብከው የነበረውን ወንጌል ነው ያስተላለፈልን ብለን የምንል ከሆነ ማን ያየው? እንዴት እርግጠኛውን? ስለዚህ ሉቃስ ወንጌል፣ ዮሐንስ ወንጌል የሚባል የለም፣ ውሸት ነው፣ ተቀባይነት የለውም ካሁን በኋላ ራሱ። እሺ ጃ እንዴት ነህ? አለን አልሐምዱሊላህ። ሰላም እንዴት ነህ? ሰላም ነው አለን። ሁሉ መልካም አለን አልሐምዱሊላህ። ምን ትለናለህ ቅዱስ ጃ?
ሉቃስ ላይ አሁን ያልከው ጋር እሱም እኮ ጽፍ ያለው አላለም። አሁን እነሱ በግድ ነው እንጂ ለኛ የተጻፈው ወንጌል ነው የሚሉት። እሱ ለአንድ ከበርቴ ነው የጻፈው፣ ቴዎፍሎስ ለሚባል ከበርቴ በወሬ ወሬ የሰማውን ነገር ነው የጻፈው። ያዩት እንደነገሩኝ ምናምን ብሎ በስሚ ስሚ የሰማውን አሉባልታ ነው ለቴዎፍሎስ የጻፈለት እንጂ አይቻለሁኝ ወይ መንፈስ ቅዱስ ገልጦልኛል ምናምን አላለም ሉቃስ። እንዲሁ ባሉባልታ የሰማውን ነገር በስሚ ስሚ ለቴዎፍሎስ ለሚባል ከበርቴ ያስተላልፉ። አዎ እንደሰማነው ልጽፍልህ ወደድኩ ምናምን እያለው ልክ ነህ። አዎ የከበርክ ቴዎፍሎስ ወይ ብሎ ነው የጀመረው። ልክ ነህ። እንደውም ጥሩ አድርጋ መጣው። አንተ በጣም አደገኛ ልጅ ነህ። ስለዚህ አይመለከተንም እያልክ ነው? አዎ የግለሰብ እንትን ነው፣ ፕራይቬት ሌተር ነው የጻፈው እሱ ለቴዎፍሎስ ነው። ለዓለም ክርስቲያኖችም አልጻፈላቸውም። ለነሱም ለአንድ ሁለት ግለሰቦች የተጻጻፉት ደብዳቤ ነው። ሉቃስ ሐዋርያም ደግሞ አይደለም። በእንትን ላይ በነገራችን ላይ ሉቃስ ሐዋርያም አይደለም። በኋላ የጳውሎስ ደቀ መዝሙር ነው። ጳውሎስ ያመጣው ሰው ነው። ጳውሎስ ለራሱ ሐዋርያ ያልሆነ ሰው ነውና እንዳጠቃላይ ምንም የሆነ ክርስትናን ጋር እንደዛ የሚያቅሰው አይነት ሰው አይደለም። ሉቃስ አይገናኝም፣ ግንኙነትም የለውም ከክርስትናም አንፃር ከኢየሱስም አንፃር ግንኙነት ያለው ሰው አይደለም። በነገራችን ላይ ስለ መጽሐፍ ቅዱስ ማወቅ የምትፈልጉ ሰዎች እነዚህ ሰዎች በደንብ ነው የሚያውቁት፣ የነበሩበት ስለሆነ ያውቃሉ። እነ ሬይነር ምናምን ያውቃሉ፣ በስነ ስርዓት ነው የሚያውቁትና ጥያቄ ያላችሁ ሰዎች ካላችሁ እነዚህ ሰዎች ብትጠይቋቸው መልካም ነው። ቁጭ አድርጎ ያስተምራል። ምንም ችግር የለባቸውም። ስለዚህ ጠይቋቸው። አመሰግናለሁ። እኔም እንደዛ ነው እያልኩ ያለሁት። የሉቃስ ወንጌል ማቴዎስ ወንጌል ምናምን የሚባል ነገር እንደው መሻር ነው ያለበት። ትክክል አይደለም። አንደኛ ነገር እርግጠኛ መሆን አለብን። ኢየሱስ ክርስቶስ ሲያስተምር የሰሙትን ከሆነ የጻፉት ሲያስተምር የነበረው እንደጻፈው ማስረጃ ሊቀርብልን ይገባል። ሲቀጥል ደግሞ ስሙን መቀየር አለበት። የኢየሱስ ወንጌል ነው መባል ያለበት እንጂ የሉቃስ ወንጌል ምን ማለት ነው? የሉቃስ ወንጌል ከየት አመጣው? ሉቃስ ወንጌል ወንጌልን እየሰበከ መጣ የተባለው ኢየሱስ ወንጌል ሲባላል ባቢ እሱስ ምን አገባው? ምክንያቱም የእግዚአብሔርን መንግስት ወንጌል እየሰበከ መጣ ከተባለ የእግዚአብሔር ወንጌል እንጂ የኢየሱስ ወንጌል ራሱ አይባልም። ለነገሩ ልክ ነሽ። አዎ የሰጠኸኝን ቃል ሰጥቻችኋለሁ እያለ አይደል እንትን የሚያደርገው ኢየሱስ ራሱ የኔ አይደለም የምትናገሩት ቃል የኔ አይደለም እያለ አይደል ወደ አብ እንትን የሚያደርገው። ልክ ነሽ። የኢየሱስም አይደለም ግን ከኢየሱስ አፍ ሲወጣ ስለነበረ በኢየሱስ አፍ ይነገር ስለነበረ የኢየሱስ ቢባል ራሱ ምናልባት እንትን ሊኖረው ይችላል እንጂ ኢየሱስ ራሱ አንቺ እንዳልሽው የኔ አይደለም ሲል ነበር። ኢየሱስ ደግሞ ያንን ወንጌል ለነ ጴጥሮስ ምናምን እንደሰጣቸው በእጃቸው እንደሰጣቸው ይናገራል። ያንን ወንጌል ማለት ነው። ያ ወንጌል ደግሞ ዮሐንስ ወንጌል ምናምን ሳይሆን ሌላ ወንጌል እንደሆነ ነው የሚያሳየው። በእጃቸው ሰጣቸው ነው የሚለው። ያ ወንጌል አሁን አለ ወይ? እኔ አላውቅም። እንግዲህ ካለ ሰዩን ክርስቶስ የተጻፈ ነው የተጻፈ። አዎ በእጃቸው ሰጣቸው ይላል። አዎ የተጻፈ ቢሆን ነው እንግዲህ። ማን የጻፈው? አላውቅም። አየሽው? አሁን ሰዎች የእነንትና መጽሐፍ ማን ጻፈው የእነንትና ምናምን የሚባለው ነገር በመጀመሪያ ራሳቸው ጋር ነው መታረቅ ያለባቸው። ከኢየሱስ በእጃቸው ሰጣቸው። ምንድን ነው የሚሰጣቸው ኢየሱስ በእጃቸው? እየተሰጠውንም ቅዱስ ይጥል ሲቦጫጭቅ የነበረ ሰው ነው። የእንትና መጽሐፍ ሲሰጠው ቦጫጭቆ ጣለው ኢየሱስ ራሱ። ውሸት ነው። የማቴዎስ ሉቃስ ምናምን የሚባል ወንጌል የለም። በቃ ካሁን በኋላ እንደዚህ ብለን መቀበል የለብንም። አቢ ኢየሱስ 12 ሐዋርያቶች ነበሩት አይደለም? አንዱ ያው እንግዲህ ይሁዳ ክዶታል። ግን ከዛ ውጭ ያሉት ስለሱ የጻፉት የለም እንዴ? ለምሳሌ እኔ በጣም ይገርመኛል። ሉቃስ ወንጌል የሚባለው ኢየሱስ ካረገ በኋላ ነው። አሁን ቅድም ራሱ እንዳለው ለሆነ ሰው ተከበረ ቴዎፍሎስ ለሚባል ሰውዬ ነው የጻፈው። እዛ ፓርት ላይ ነው እንግዲህ የኢየሱስ ውልደት ራሱ ያለው ማለት ነው። ሉቃስ 1:30 ላይ ከዛ ቀጥሎ ያለው ነው ስለ ኢየሱስ ውልደት የሚናገረው። ከዛ ውጭ አንድም ቦታ ላይ ነው ተጸነሻለሽ ወንድ ልጅ ኢየሱስ ትያለሽ ምናምን የሚለው አንድም ቦታ አንድም ሌላ ወንጌል ላይ የለም። እሱ ከየት አምጥቶት ነው ነው ጥያቄ። ከምር ከየት አምጥቶት ዘገበው? ይሄ እነሱ ሐዋርያ ካልነበረ ከየትኛው መጽሐፍ ላይ ሰምቶ ነው?
ከየትኛው መጽሐፍ ላይ ተቀብሎ ነው ወይም ደግሞ ከየትኛው ሐዋርያ ተቀብሎ ነው እሱ ይሄንን የጻፈው? እኔ ምን አውቃለሁ? ምን አውቃለሁ እኔ ብለሽ ነው? እኔ አላውቅም። አሁን ለምሳሌ የጳውሎስ መጽሐፎችም አሉ ባቢ። አሁን ለምሳሌ ወደ ቆሮንጦስ ሰዎች ይላል። ወደ ቆሮንጦስ ሰዎች ከተባለ እኔን ይመለከታሉ። ምክንያቱም ወደ ከተባለ ወደ ብሎ ወደ ቆሮንጦስ ካለ ቆሮንጦሶችን ነው የሚመለከተው። እንደዚሁም ብዙ ወንጌላቶች ብዙ እንትኖች አሉ። ወደ ገላትያ ወደ ኤፌሶን ከተባለ ወደ የሚለው ያንን ቦታ ነው የሚያመለክተው እና ያ ነገር እኛን ይመለከተናል ወይ ነው። እስኪ ይሄን መልስልኝ። አዎ ይመለከትሻል። መለከተኛም ወደ ቆሮንቶስ ሰዎች ከተባለ እኔን አይመለከትም። አይ ገለጻ የተደረገላቸው ነገር ለነሱ የተደረገውን ገለጻ አንቺ ከሱ ልማር አልችልም ማለት አትችይም። ገብቶሻል ኦኬ አይደል? ምክንያቱም ለነሱ ገለጻ የተደረገላቸው ትምህርት ካወራ እነሱን ታጋ አድርጎ ካወራ እኔ ወደ ኢትዮጵያ ሰዎች እስከሌለ ድረስ እኔን አይመለከትም። ወይ ደግሞ ሙሉ ለሙሉ በአንድ መጽሐፍ ነበረበት የሆነ አለ አይደል የሆነ ርዕስ ተጽፎ እንጂ አሁን ለምሳሌ የሚያወራ ከሆነ አይመለከትም። ለምሳሌ ነብዩ መሐመድ ለምሳሌ አንተ ሰው እንደዚህ ማድረግ የለብህም አሉ ለአንድ ሰው። ያ ነገር የከለከሉት ትክክል ስላልሆነ ነው አይደል? ስለዚህ ያ የተከለከለ ሰው መከልከል ለሱ ብቻ አይደለም ክልክል ሊሆን የሚችለው አይደል? ያ ነገር ስለማይገባ ሰው ማድረግ ስለሌለበት ሁሉም ሰው ይማርበታል አይደል እንዴ? ስለዚህ ወደ ገላትያ ሰዎች ተብሎ የተነገረ ሁሉም ሌላ ሰውም ከዛ ሊማር ይችላል ይገባልም ራሱ። ያ ገባ የተገለጠልኝ ራሱ ኢየሱስ ክርስቶስ ወደ እስራኤል ህዝቦች ነው አይደል የተላከው? አይ ይላል። አይመለከተኝም ልትይ ትችያለሽ? አዎ አይመለከተኝም፣ ግን እንደተላከ ማመን እንዳለብኝ አውቃለሁ። ስለዚህ ማመን ካለብሽ በቃ አለቀ። እንደዛማ አምነሽ መቀበል ካለብሽ ልክ እንደዛ ነው ማለት ነው። ገብቶሻል? የተላከው ወደ እስራኤላውያን ነው። እንደዛ ከሆነ እነሱ ብቻ ናቸው አምነው መቀበል የሚገባቸው ማለት ነው። ገብቶሻል? ስለዚህ ወደ ገላትያ ሰዎች ተብሎ ግን እንደተላከ ወደ እነሱ እንደተላከ ማመን ግን ግዴታ አለብኝ እንዳንድ ሙስሊም። አሁን ለምሳሌ የገላትያ ሰዎች ሲገሉ ለምሳሌ ሰው ሲገሉ ነበሩ እንበል። ለምሳሌ የገላትያ ሰዎች ሆይ ሰውን መግደል የለባችሁም ተባሉ። ለምን? እግዚአብሔር አይወደውም ተባለ። ስለዚህ ሰው መግደል የለባችሁም የተባሉት የገላትያ ሰዎች ስለሆኑ እኔ አይመለከተኝም መባል ይችላል? አይዋ ትምህርቱ ለኛም ይጠቅማል ነው አይደለ? አዎ ኦኬ። አይ ገባኝ፣ ተቀብያለሁ። ግን እነሱን ታግ አድርጎ ማውራቱን ነው እኔ እንትን ያላልኩት። እኔ በነገርሽ ላይ መጽሐፍ ቅዱስ እንትን አላደርገውም። መጽሐፍ ቅዱስ በመጀመሪያ ራሱ እንትን ማለት አለበት፣ መስማማት አለበት። የሚላተም መጽሐፍ ነው። እኔ አይገባኝም፣ አይመለከተኝም። ራሱ ሰክረው የጻፉት መጽሐፍ ነው ይመስለኝ። እና ለምን ራሴን እንትን አደርጋለሁ? ለምን እጨናነቃለሁ? ምን አገባኝ? ለምን እጨናነቃለሁ? እኔ በመጽሐፍ ቅዱስ መጀመሪያ መታረቅ መስማማት አለበት ራሱ መጽሐፉ ማለት ነው። ምዕመኑ ስትጠይቀው አሁን ለምሳሌ እዚህ ጋር እኮ እንደዚህ ይላል ብለህ ስትለው እሱን ከመመለስ ይልቅ እሱን ለምን እንደዚህ ተባለ ከማለት ይልቅ የሆነ ቦታ ላይ ያ ጥቅስ የሚያፈርስ ጥቅስ ያመጣልሃል። ይሄ ከባድ ነው፣ ከባድ ነው። ዋናው ነገር ማሸነፍ አለብኝ ነው። አሁን ለምሳሌ እንደዚህ የሚለውን ነገር ማን ያየው ብለህ ከጠየቀው ያየ የለም የሚል ጥቅስ ካመጣ አይ እዚህ ጋር ግን እንትናና እንትና አይተዋል የሚል አለ ይላል። ያየ የለም እያለ ያዩ ሰዎች አሉ ብሎ ያመጣልሃል። ስለዚህ መጽሐፉ ይጋጫል። መጀመሪያ እሱ ማስታረቅ አለበት። እኔ ክርስቲያን ነኝ የሚል ሰው መጀመሪያ ከመጽሐፍ ቅዱስ ጋር መታረቅ አለበት፣ መስማማት አለበት፣ መገናኘት አለበት። ይሄ ነው የምለው እኔ። ለምን ትውልድ ይጀዝባል? በዚህ ልክ ለምን ይደነቁራል?
ሲጀመር እስራኤላውያን ዝም ብለው መጽሐፍ ቅዱስ ለኛ ሊሰጡን አይችሉም እኮ። አልገባቸውም። እነሱ አሳልፈው ሰጡን። ያው መሀይም አፍሪካ ያለ ዝም ብሎ እንትን የሚያደርግ ከዛ ደግሞ እነዚህ ግብፃውያን እንደፈለጉ አድርገው ደግሞ ኦርቶዶክስ የሚባለው የእንትን ጓዳ በቃ አጨማለቁት። ሰው አይሰራም፣ ማይሰለጥንም፣ በቃ ድሃ ነው። በዓላት የሚባል ነገር አለ፣ ድንቁርና ነው። እንደዛ አድርገው ነው ያደደቡን። ራሱ አምላክን እንኳን እንዳናቀው ነው ያደረጉን። አዎ ክርስትና ብለው አምላክ እንዳናቀው ነው ያደረጉን። አምላክ አይታወም። የአምላክ በአምላክ ፈንታ አንድ እስራኤላዊ ሰው ቁጭ አድርገው አምላክ ነው ብለው ደስ ይላቸዋል እኮ እስራኤላውያን። አንድ እስራኤላዊ ሰው ዓለምን ሲያመልከው ኢየሱስ የሚባል ሰው ሲመለክ ደስ ይላቸዋል። እነሱ ነቸዋ ለነሱ ነዋ ለልጃቸው ነዋ እየተሰገደ ያለው። ዓለምን የሚያፈነድደው ለአንድ እስራኤላዊ ነው። እነሱ ደስ ይላቸዋል። ምን አይነት ደንቆሮ ትውልድ ነው እያሉ ማለት ነው። ሃይማኖታዊ ነን የሚሉ ደግሞ ኧረ ጣዖት አታምልኩ፣ ኧረ ትክክል አይደለም ሰውን የምታወልኩት ነው የሚሉት አይሁዳውያን። ሌላው ግን ደስ ይለዋል። በቃ ደስ ይላቸዋል እነሱ። በቃ እንደዚህ የልጅ ልጃቸውን እያመለክ እንዴት ደስ አይልም? ራሱ የልጅ ልጃቸውን ለእስራኤል ልጅ ለአንድ አይሁዳዊ ሰው ዓለምን ሲያፈነድድ እንዴት ደስ አይላቸውም? ስለዚህ ክርስትና ተብሎ መጽሐፍ ቅዱስ ተብሎ የሚምታታ ትክክል ያልሆነ ሐሳብ የተሸከመ መጽሐፍ ሰጠው ትውልዱን አጀዝበውታል፣ አደንቁረውታል። በልበ ሙሉነት እኮ ነው እግዚአብሔር ይበላ ነበረ ብሎ እኮ ነው የሚያወራው። ሰማይና ምድርን የፈጠረ አምላክ ይተኛ ነበረ ብሎ በደናቁርት ፍልስፍና አሁን አንተ ጋር ይከራከራል። ለነገሩ በዚህ ዘመን መማር ስላልተማሩ ሰዎች ለማወቅ ነው። እንደዛ እኮ ነው። ክርስትናም የእሱ አንድ አካል ነው። በተለይ ኦርቶዶክስ የሚባል ማለት ነው። መማር ያልተማሩ ሰዎችን ታሪክ ማወቅ ነው። እኔ እንደዛ ብዬ ነው እንትን የማደርገው። ትምህርትን እንትን እያደረኩ አይደለም። እኔ ትምህርት በጣም ነው የምወደው፣ እማራለሁም። ግን በዚህ ዘመን መማር ማለት ያልተማሩ ሰዎች የፈጸሙትን ታሪክ ማወቅ ነው። ሌላ ምንም ትርጉም የለውም። ያሳዝናል። ምንም ያልተማሩ ሰዎች የጻፉት፣ ምንም ያልተማሩ ሰዎች የፈጠሩት ነገር ግን እኛ ጀዝበንበታል፣ ደድበንበታል። አሁን ለምሳሌ ስላሴ አለ። የተማሩ ሰዎች አይደለም ስላሴ እንትን ያደረጉ። በቃ እኛ ደግሞ እንትን እያደረግነው ነው። እና ይህን ይመስላል ቅዱሳን። እኔ መውጣት አለብኝ። ወዳችኋለሁ፣ አመሰግናለሁ። ሌላ ሰዓት ደግሞ መተን አብረን እናሳልፋለን። ቆይታችሁ ያማረ ይሁን። አምላክን አምልኩ። ሰማይና ምድርን የፈጠረ አምላክን አምልኩ። እሱ ጋር ተገናኙ። 16 የሚባል ነገር የለም። አምላክ ጾታ የለውም። አምላክ አይበላም፣ አምላክ አይጠጣም፣ አይደክምም። አምላክ አምላክ ነው። ፈጣሪ ፈጣሪ ነው። ስለ አምላክ አይደለም እያወራ ያለሁት። አምልኮ ከተገባውም ያ ፈጣሪ ነው። አምልኮ የሚገባው ሰማይና ምድርን ለፈጠረ አምላክ ብቻ ነው። ሌላው ትርጉም የለውም። እየደከምክ ነው። ለምን ትደክማለህ? መተኛት አለብህ። ለነጭ እያፈነደድክ ከሆነ በቃ ተሳስተሃል። እየደከምክ ነው። የሚሰማህ የለም። ማርያም ትደርሳለች ምናምን እያልክ ከሆነ እንትን የምትለው እንደዚህ አይነት ነገር የለም። አምልኮ ሰማይና ምድርን ለፈጠረ አምላክ ነው የሚገባው የምታመልኩ ከሆነ። ካልሆነ ግን አትድከም። በቃ ዝም ብለህ ተኛ። እንደኛ ዝም ብለህ ተኛ። በቃ ዝም ብለህ ለምን ትደክማለህ? ስለዚህ ትውልድ ሁሉ አምላኩን ማወቅ አለበት። ትውልድ ሁሉ አምላኩ ጋር መገናኘት አለበት። ትውልድ ሁሉ መንቃት አለበት። እኔ እንደዚህ ነው የምለው። ገና ነው ፈጣሪን ነው አልተረዳ ነው። በጣም አልተረዳ ነው። እኛ ሰዎች የምንባል ይሄ ሰው የሚባለው ይሄ ብጣሽ ሰው አምላክ በትክክል አልተረዳውም። ፈጣሪ የሚባል ነገር በተለይ ክርስቲያን ነኝ የሚል ትውልድ አልተረዳውም። ሌላው ብዙ እምነት አለ። አሁን ለምሳሌ ከክርስትና የሚደድብ እምነት ግን የለም። ክርስትና ውዥንብር ነው። ስላሴ ይላል፣ ሰው ነው ይላል፣ ይበላል፣ ይጠጣል፣ ይደክማል፣ ፀጉር አለው፣ ፂም አለው፣ እምብርት አለው፣
ሰራተኛ ነበረ። እስራኤል ምድር ላይ መከራውን ሲበላ ነበረ። አሳ ሲያጠምድ ነበረ፣ ሲንከራተት ነበረ ምናምን ብሎ ይተርክላል። ከእንደዚህ አይነት ነገር የሚተርክ እምነት የወረደ ነገር የለም። ምን ላድርገን? የሀሳብ ነው ዋጠው። እኔ ምን ላድርገው? ስለዚህ ከእንደዚህ አይነት ድንቁርና ነው ራሱ መላቀቅ ያለብን። በመጀመሪያ መመሰጥ ድህነት አይደለም። ዝም ብለህ መመሰጥ ትርጉም የለውም። እንዴ ከብት የሚያመልኩ እኮ አሉ እኮ ምስጥ ብለው እያለቀሱ የሚያለቅሱ እኮ አሉ እኮ በቃ ያለቅሳሉ። ከብት ማለት ነው። እቺ ከብት ስጋዋን አይበሏትም፣ ወተቷን አይጠጡም፣ ፈጣሪ ብለው ስለሚያምኑ ማለት ነው። እነሱ ራሱ ያለቅሳሉ በቃ ምስጥ ብለው ፈጣሪያችን ብለው። ከደደብክ ውስጥን ካሳመንከው ራስህንም ራሱ ልታመልክ ትችላለህ። አይጥ ልታመልክ ትችላለህ። ስለዚህ ሰውን እያመለክ ሰይጣን የሚያመልኩ ሰዎች ትክክል አይደሉም የማለት ሞራል የለም። ሰውን እያመለክ እምነት የሌለው ሰው እምነት ሊኖርህ ይገባል ማለት ወንጀል ነው። ራሱ በእኔ ወንጀል ነው። እስራኤላዊ ፈረንጅ ነጭን እያመለክ እምነት የሌለው ሰው 666 ማለት ምንም ትርጉም የለውም። በምንም አትለይም እኮ ከሰይጣን ከ666 እኮ አትለይም እኮ። ሰውን እያመለክ ነጭ ፈረንጅን እያመለክ እስራኤላዊን እያመለክ በምን ትለያለህ? ከ666 በምንድን ነው የምትለየው? አንተ የራስህ አምላክ ነው የፈጠርከው። አምላክ ያልሆነ አካልን አምላክ ብለህ ቁጭ አድርገህ እያፈነደድክ ሰዎች አመለካከቱን መከተሉ አንድ ሰው ስህተት ሊሆን አይችልም። እንደውም ትክክል ነው። እኔ እንደዛ ነው የምለው። በነገራችን ላይ ማንንም ሰው ከሚያመልክ ምንም ባያመልክ ይሻላል። ፈረንጅን ከሚያመልክ የራሱ ባሪያ ቢሆን ይሻለዋል። እንዴ ለፈረንጅ ባሪያ ትሆናለህ እንዴ? ለነጭ ታፈነድዳለህ እንዴ? በጣም ከባድ ነው። ስለዚህ ትውልድ ሁሉ ፈጣሪው ጋር መገናኘት አለበት። ቢያንስ በልቡ መገናኘት አለበት። ይሄ የእናንተ ትርክት 666 እነዚህ ተሳዳቢ ምናምን ግብረ ሰዶም የሚባለው የእናንተ ነው። እናንተ ናችሁ 666ዎች ግብረ ሰዶማውያን እናንተ ናችሁ። በሃይማኖት ሽፋን በሃይማኖት ስም ግብረ ሰዶማዊነትን የምታስቀጥሉ እናንተ ናችሁ። በተለይ ኦርቶዶክስ የምትባል የሶዶም መናኸሪያ፣ የብልግና ቁንጮ፣ የክፋት ምንድን ነው? ሃይማኖት አይደለም እኮ ሰይጣን እኮ ነው የሚመለከው። ሰይጣን መለኮሰ ትላለች፣ ሰይጣን ንስሐ ገባ ትላለች። በኦርቶዶክስ ቤተክርስቲያን ታሪክ በጣም ከባድ እኮ ነው። ሰይጣን ንስሐ ገብቶ ገነት ሊገባ